ቱርካን በሚያሳዝን መልኩ ህልሟም ጽንሷም ተጨናክፏል። ሚኔ ቃል በገባችው መሰረት አድርገዋለች። ሚኔ እስካሁን ድረስ ይህን ማድረጓን ቱርካን አውቃለች። የልጄ ገዳይነሽ ብላ እየወቀሰቻት፣ ነገር ግን ሶመር እያመናት ሁሉ አልነበረም። ሚኔ አሁንም ቢሆን ከዚህ የበለጠ ቱርካን ከዚህ ቤት እስካልወጣች ድረስ ብዙ ነገሮችን ልታረግ እንደምትችል ፍንጭ እየሰጠች ነው። ሩቻል ገና ካይኗ እያነበበችው ከባድ የሆነ በጭካኔ የተሞላ በቀልን ነው። አሁንም ቢሆን ቱርካንን ነገር እየፈለገቻት ቱርካን ልጇን ማጣቷ ሳይበቃት እንደገና ደግሞ እህቶቿ ከሷ ርቀዋል። ቱርካንን በዚህ ሰዓት ቀርቦ የሚያናግራት የሚያዳምጣት አንድም ቤተሰብ የላትም። አጠገቧ ያለው ሶመር ብቻ ነው። እሱንም በየጊዜው ትቀያየርበታለች። ሚኔ አሁንም ቢሆን ሻይ ጠጭ ብላ ልትሰጣት መታ እየደፋችው ቱርካን ከሷ ጋር ልትጣላ ስትል ድንገት ነስሪን መጣች። ነስሪን ከዛ አጠገቧ ተቀምጣ ኔዜትም ቆማ ነበረ። ቱርካን የእውነት ይህን ነገር ስናቅ በጣም ነበር የደነገጥ ነው። ልቤ ነበር ትርክክ ያለው። በጣም የሚያሳዝን ነገር ነው ትላለች ኔዜት። ነስሪን ብትሆን ግን አንቺ እንዴት ነሽ ቱርካን? እኔ ስሰማ በጣም አዝኜ ነበረ። ልጅ እንዴት ይሆና ይሁን ብዬ አሰብኩኝ። ስሰማ በጣም ነበር ከው ያልኩት። እኔ ማዝኛለሁ የኔ ልጅ እያለቻን ነው። እኔ ግን ተስፋ አልቆርጥም። ምንም እንኳን ይህ ነገር በመፈጠሩ በጣም ባዝንም፣ ነገር ግን አሁንም ቢሆን ጊዜ አለ። ልቤ ቢቆስልም ልቤ ቢደማም አሁንም ቢሆን እናት መሆን እችላለሁ እያለች ነበረ። ከዛ በአንድ በኩል ደግሞ ልጄ መጠበቅ አልቻልኩም እያለች መጨነቅ ጀመረች። ምን ችግር አለው? ፈጣሪ በልጅ ይባርክሻል፣ ደህና ትሆኛለሽ ትላታለች ኔዜት። ከዛም በኋላ ነስሪን አሁንም ቀስ ብላ ልትመክራ ነው ልጇን። ከዛም በኋላ ቱርካን ሶመር አለልኝ፣ ሶመር ሁሉንም ነገር ያደርጋል፣ ምስጋና ለሱ እያለች መናገር ጀመረች። ነስሪን ቀስ በቀስ ልጇን ቱርካንን ከዚህ ቤት እንድትወጣ ልትመክራት ልትጀማምር ነው። ቱርካን ፊቷ እየተቀየረ መጣ። እኔ ምልሽ ታዲያ ይሄ ነገር እንዴት ነው የተፈጠረው? እንዴት ሆነ? በማለት ጠየቀቻት። እየደማኝ ነበረ፣ ስደማ ሲጨንቀኝ፣ ግራ ሲገባኝ፣ ሲጠበኝ ደወልኩ። ወደ አባቴ ደወልኩ፣ ስልክ አያነሳም። ወደ እናቴ ደወልኩ፣ አታነሳም። ወደ እህቶቼ ደወልኩ፣ ማንም ስልክ አያነሳም ነበረ ትላለች። ሳድቅም ቢሆን በተመሳሳይ መንገድ የህፃን ልጅ ጫማ እጁ ላይ ይዞ እያዘነ ነበረ። አያት መሆን በጣም ጓጉቼና ፈልጌ ነበረ። እንዴት ይሄ ነገር ይፈጠራል ብሎ ራሱን ይጠይቃል። ኤፍራን ወዲያው ወደ አይላ ደወለ። የቱርካን ነገር እየጠየቀ ነበረ። አይላ እንደዚህ ስልክ ስታናግረው ሳድቅ አብሮ እያዳመጠ ነበረ። ከዛ ሩቻል መጣኝ ብላ ከቤት እየወጣች ነው። ሩቻል ከተወሰኑ ደቂቃዎች በኋላ የመጣችው ወደ ድርጅቱ ነበረ። ዶኖሽ ኔስኪ አንዴ ወደ ቢሮ ያለቻት መዝገቡን ይዛ እንድትመጣ እየጠየቀቻት ነበረ። በሌላ በኩል ደግሞ ዳሪያ እንዲሁም ጃነን አብረው እየወሩ ናቸው። ይህም ሴርዳር ባለፈው ለታ ከዶኖሽ ጋር ስልክ ሲያወራ በድንገት ሴት መታ። ወዲያው ነበረ ሴርዳርን የኔ ውድ ብላ ስጠራው ዶኖሽ የሰማቸው። ዶኖሽ ለዳሪያ ነግራት አለች። አሁን ይህን ነገር አስታውሳ ዳሪያ ለጃነን እየጠየቀቻን ነበረ። ጃነን ደግሞ ኧረ ያረገውም ትላታለች። ሴርዳር በፍጹም ሌላ ሴት አይም እያለቻን ነው። በአንድ በኩል ዳሪያን ብትሆን አዎ ልክ ነሽ እያለች በሀሳቧ ብትስማማም፣ ነገር ግን ኢብሮ ከዚህ ቀደም አሁን ዳሪያን የተዋወቃት ወንድ ከሱ ጋር ጓደኛ ነበረች። አሁን ደግሞ ሴርዳር ጋር ሆናለች። ሴርዳርን እያቀፈች ሰላም ካለችው በኋላ ዛሬ አብረን ፊልም አናይም ወይ? ሲኒማ እንሂድ፣ 2 ትኬት ገዝቻለሁ እያለችው ነው። እሷን እምቢ የማይል ይመስላል። እሺ አላት። ደስ ብሏት ጉንጩን ስማው ሄደች። በዚህ አጋጣሚ ይህ አስተማሪ እያያቸው ነበረ። ሴርዳርን ቢሆን ትኩሮ ይመለከተዋል። በሌላ በኩል ሩቻልና ዳኑሽ እየተጣሉ ናቸው። ስሚ፣ እያንዳንዱ የሚመጣውን ሰው አቶ ኦዛርን የሚያገኘውን ሰው እዚህ መዝገብ ላይ እንድትጽፊ አንድ ኃላፊነት የተሰጠሽ አለቻት ዳኑሽ። ከዛ በኋላ የሴቪላይን ስም መጻፍ ያልቻለችበትን ምክንያት ተናገረች። እስካሁን ድረስ አንድ ጊዜ ብቻ ነው ሲቪል እዚህ ወረቀት ላይ እንደመጣች የሚያስረዳው። ለምን? እሷን ትናንትና መታ ነበር፣ አይቻታለሁ ስትገባ። ለምን አልመዘገብሽም? ስራሻ እንዴ በመዝገብ አለቻት። ልክነሽ ወይዘሮ ሩቻል፣ ግን ማለቴ እኔ ካልነገሩኝ የራሳለዋ። ታዲያ በቀጠሮ ኳር ለሚመትመጣው እሷ ዝም ብላ እኮ ነው የምትገባ አለቻት። አያገባኝም፣ ከዚህ በኋላ ሲቪል ላይ ያልችን ስትመጣ ትመዘግቢያለሽ አለቻት። ዶኖሽ ይቅርታ እየጠየቀች ወጣች። ዶኖሽ ወደምትሰራበት ቦታ እየመጣች እያለ ድንገት ሙስጣፋ ቆሞ ነበረ። ጠረጴዛን እየነካካ ምን እያረክ ነው አለችው። ደንግጥ ብሎ አያት። ሲቪል ላይ ያልችን መታ ነበር እንዴ ብሎ ጠየቃት። ሲቪል ላይ ያልችን ምን ላርጋት? ቆይ ለምሮ ስለሷ የምትጠይቁኝ ብላ ተናደደች። ምን አናድደሽ አላት። አልተናደድኩም፣ ትንሽ ተረብሽ ነበረ። ምን ፈለግ አለችው። አይ እኔ ምን ማለቴ እንደዚህ መበሳጨት እኮ የለብሽም። ሲቪል ላይ ያልችን እናቴ ናት፣ ስለ እናቴ ማወቅ ፈልጌ ነበር አለ። የምር እናቴ ናት እንዴ አለችው። አዎ እናቴ ናት ብሎ ጠየቀ። ከዛ እሷ አላውቅም በቃ አላውቅም፣ ይኸውልህ እኔ ቅርብ ጊዜ ነው እዚህ መስራት የጀመርኩት፣ ስለ እናትህም ስለማንም አላውቅም እሺ አለችው። እንዲህ ስትለው እሺ በቃ ብሏት ትቷት ሄደ። ዶኖሽ እየተቆጣች ነበረ። ኦዛር አሁንም ቢሆን ሴቪልን ማግኘት አላቆመም፣ ወደ ቤት ሄዷል። ከዚህ በኋላ በመጣጥሩ ነው እያለችው ነው። ከልጇ ጋር እንዳትጣላ በጣም ፈርታለች። በሌላ በኩል ከወራቶች በፊት የታዘዘው አልጋ መጣ። ሩቻል በጣም በብዙ በጥንቃቄ ተሞልታ የመረጠችው የሚወለደው ልጅ የህፃን አልጋ ከመኪና እየወረደ ነበረ። በዚህ መንገድ ካወረዱት በኋላ በቀጥታ አይላ በርጋ ቆማ እያየቻቸው ሚኔም መጣች። ከዛ አይላ በቀጥታ ለሶመር ልትነግረው ነው። ከዛ ሚኔ አይላ ትላታለች። ሚኔ ጣልቃ እየገባች ነበር። ሶመር ደግሞ ኪራዝን አቅፋት ቆሞ ነበረ።
ነበረ። ምንድነው መኪናው ግን የሚያደርገው በር ላይ ቆሞ እያለች ሚኔ እየቀረበች ነበር። አቶ ሶመር የታዘዘው አልጋ መጥቶ ነበረ። ወይዘሮ ሩቻል ያዘዘችው ምን ላርጋቸው? አውርደውታል ከመኪና ላይ አለችው። መልሱት በያቸው አላት። ግን እኮ አውርደውታል እኮ አይከብድም እንደዚህ ማለት ስትለው ይመልሱት ከፈለጉ ለራሳቸው ይሰዱት ብሎ ተናገረ። ከዛ ሚኔ ቆይ አንዴ አይላ ሶመር ኪራዝ እኮ ያልጋ ያስፈልጋታል ምን ችግር አለው በማለት ጠየቀች። አይላ ያልኩሽን ነገር አድርጊ ሲል ነበረ። ሚኔ እየተበሳጨች ትመለሳለች። አይላ መታ ለሰዎቹ መልሳችሁ ውሰዱት ስትል ነበረ። ከዛ በኋላ ቱርካን በመስኮት ይሄ ሲኬድ እያየች ነው። እነ ነስሪንም እያያሉ። ከዛ ነስሪን ቱርካን ይውልሽ እኔ በተፈጠረው ነገር አዝኛለሁ፣ ልቤ ተነክቷል፣ ልቤ ያዝኗል፣ ግን ታውቂያለሽ ይሄም ጥሩ ነገር ነው አለች። እማዬ ምን እያልሽን ያለሽው ትላለች ቱርካን። ማለቴ አንዳንድ ጊዜ መልካም ነገር በመጥፎ መንገድ ይመጣል የሚባል ነገር አለ አለቻት። እማዬ ምንም እየገባኝ አይደለም ትላለች ቱርካን ስሜቴ እየሆነች። ይውልሽ ቱርካን ከቀናት በፊት ነይ ወደ ቤት ስልሽ በሚኔ አሳበብሽ፣ በጽንሱ አሳበብሽ። አሁን ሚኔም ደህና ናት፣ ጽንሱም የለም። እስኪ አሁን ምንድነው እዚህ ቤት የምትቆይበት ምክንያት ብላ ጠየቀቻት። እንዲህ ብላ ስጠይቃት እማዬ እንዴት ጨካኝ ትሆኛለሽ? እንዴት ታስቢያለሽ? እማዬ አሁኑን ውጪ፣ ከዚህ ቤት ውጪ፣ ሂጂ በቃ ብላ ከኔዜት ጋር እንድትወጣ እያረገች አልነበረም። ነስሬን በጣም ልቧ አዝኖ እያለቀሰች ኔዜት እያባበለቻት አብረው ከቤት እየራቁ ነው። ቱርካንም ይህም በማለቷ በጣም አዝና እያለቀሰች ነበረ። ከዛ ይላ መጣች፣ የሆነ ነገር እያቀራረበችላት ነው። ከዛ በኋላ ነስሬን ማታ ከቤት ከመጣሽ በኋላ ቁጭ ብላ እያለቀሰች ነው። ኔዜት ታባብላታለች። ከዛ ዶኑሽም መጣች። ዶኑሽ የተፈጠረው ነገር ስትሰማ በጣም እያዘነች ነበረ። ቱርካን ለምን እንደዚህ ጨካኝ እንደሆነች እየገባት አይደለም። ማታ ላይ ሶመር ለቱርካን ራት ይዞላት እየመጣ ነው። ምንም ነገር እኮ ዛሬ አልበላሽም እያላን ነው። ከዛም በኋላ ኪራስ ከሚኔ ጋር ሳይሆን እነ ሩቻል መኝታ ክፍል እየተኛች እንዳለ ሰምታለች። አሁን ሶመርን ወደ እሷ መጥቶ እያባበላት እያለ በጥያቄ ታፋጥጠዋለች። ሶመር ለምዶ ኪራስ ከሚኔ ጋር ካልተኛች አይቀር ከዚህ መታማተኛው ለምዶ ከኔ የምታረቃት አለችው። ቱርካን እኔ እኮ ለራስሽ ጊዜ እንዲኖርሽ ብዬ እኮ ነው፣ ማለቴ ሁኔታሽ ጥሩ አይደለም አይደል እንዴ አላት። ለምን እንደዚህ የምታስበው ብላ ተናዳትታ ወጣች። ከዛ በረንዳው ጋር ቆማ እያሰበች ነበር። ድንገት አባቷ መጣ። እያያና ጥሩ ጋር ሆኖ እሷ እንዳታየው በጣም ተደበቀ። ከዛ ሶመር መጥቶ ከኋላ ሆኖ እያባበላን ነው። እንደዚህ ሳድግ ተጨናንቆ ቀጥታ ይመለሳል። በአንድ በኩል ሶመር ቱርካንን እያባበለ ነው። አይዞሽ ይህን ነገርም እናልፈዋለን እያላን ነው። እንደሚያፈቅራት እየነገራን ነው። እሷን አስተኝቶ ይመለሳል። በአንድ በኩል ሩቻል ጨንቋታል። ማታ እንቅልፍ የለም። እማዬ አተኝም እንዴ እያለ ሶመር ወደ እሷ ቀረበ። ሶመር ተቀመጥ እስኪ ና እናውራ አለችው። ከተቀመጠ በኋላ እሷም ቁጭ ብላ እንግዲህ ያው ቱርካን ግን እንዴት ናት ብላ ጠይቀችው። ቱርካን ደህና ናት ያው ምን ትሆናለች እያለ ተናገረ። ጥሩ እንግዲህ ያው ትንሽ ረፍት ታርግና ወደዚህኛው ዶክተር እንሄዳለን፣ ይሄ ዶክተር ካልቻለ ወደ ሌላ ዶክተር እንሄዳለን አለችው። አልገባኝም ምንድነው ቼክአፕ ካስፈለገ ያው ከተወሰነ ቀናት በኋላ እንሄዳለን፣ እሱም አስፈላጊ ከሆነ ነው፣ ሌላ ምን መጣ አላት። ሶመር ምን መሰለ ዶክተር ኖርቸው ነበረ ለእናንተ ያልነገራችሁ ነገር አለ። በእርግጥ እኔ ነግራችኋለሁ ብዬ ነው እንዳልነግራችሁ ያልኩት። ይኸውልህ ቱርካን ከዚህ በኋላ መውለድ የማትችልበት በጣም ሰፊ እድል አለ። ይህን የምልህ እንድትፈራ ምናምን ነገር አይደለም፣ ነገር ግን አስቀድመ እንድታውቀውና እንድትዘጋጅበት ብዬ ነው። በኋላ ስትሰማ እንዳትደነግጥ እና ያው ሌላ ዶክተር እንሞክራለን፣ ምናልባት እሱም የመውለድ እድል ካላት ነው ምልህ እና መሞከር አለብን፣ ከሞከር ደግሞ እናደርገዋለን አለችው። ከዛ እሱ ምንም ቢፈጠር ምንም ይሄ ፍቅራችንን አያደፈርሰውም፣ ይህን ፈተና አብረን ተቋቁመን እንጋፈጠዋለን፣ እንፋቀራለን እናሷ በዚህ ሁሉ ማል በዚህ ሁሉ ጦርነት ፍቅራችን ያሸንፋል እያለ ነው። አዎ ትለዋለች። ከዛ መጥቶ ቱርካን ይመለከታል። የአልትራሳውንድ ፎቶንም ጭምር እያየ ነበረ። ከዛ ወደ እሷ ተጠጋ። እሷን እያየ ነው። በጣም አሳዘነችው። በጠዋት ሚኔ ማንም ያልጠበቀውን ነገር እያደረገች ነው። ይህም እንዳለ ቤት ውስጥ የተሰቀለውን የፎቶ አልበም በሙሉ ቅርብ ጊዜ በተነሱት ፎቶ እየቀየረችው ነበረ። በጠዋት መታ ነበረ ይህን ስታረግ የነበረው። በመጨረሻም የኮርማን ቤተሰብ ደስታ እያገኘ ነው ያለው ስትል ነበረ። ከዛም በኋላ ፎቶቹን መስቀል ጀመረች። ድንገት እነሩቻል መጡ። እነሩቻል ሲመጡ የሚያዩትን ነገር ለማመን እየከበዳቸው ነው። ሶመር ደግሞ ከቱርካን ጋር ተቃቅፎ እንቅልፉን ተኝቶ ነበር። በጧት እየተነሱ ናቸው። የኔ ፍቅር እንደምን አደርሽ እያለ ግንባሯን እየሳመ ነው። ነይ ቁርስ እንብላ አላት። ተጣጥበው እየተነሱ ናቸው። እነሩቻል ሲመጡ ከነ ሚኔ ጋር ይፋጠጣሉ። ሚኔ ምን ነው ምንድነው የምታፈጡት ትላለች። ምንድነው የሰራሽው እያለች ሩቻል ጠይቀች። የኪራዝ ያው የመጀመሪያ ከቤተሰብ ጋር የተነሳችው ፎቶ ነው፣ ምን ችግር አለው ምን ነው አያምርም እንዴ ብላ ተናገረች። ይሄም የኪራዝ ቤት አይደል እንዴ ምን ነው ታፍሩባታላችሁ እንዴ ብላ ሚኔ ስትናገር ለምሮ እናፍርባት ኪራዝ የልጅ ናት እንደውም እንኮራባታለን ብላ ሩቻል ተናገረች። ኦዛርም እንደዛው። ከዛን ቱርካን መጡ። ቱርካን የሆነውን ስታይ ተናዳ ሄደች። ሁሉም ነገር ግልጽ ነው። ሶመርም ተናዶ ሄደ። እቺ ልጅ እንድትናደድ ለምሮ የምታረጊያት ብላ ሩቻል ትቆጣለች። ኦዛርም እንደዛው። ከዛ ቁርሳቸውን ሊበሉ ተቀመጡ። ከዛም በኋላ ሩቻል እንግዲህ ሳልጁክ በኋላ ይመጣል ሄደሽ እውነቱን ትናገሪያለሽ አለቻት። እውነቱን ከተናገርኩኝማ ሶመርና ቱርካን እስር ቤት ይገባሉ አለቻት። ሚኔ አፍሽን ዝጊ ብላ ትቆጣለች። በአንድ በኩል ቱርካን እየሮጠች
እያለች ወደ መታጠቢያ ክፍል እየገባች ነው። ሶመር ተጨንቋል። በረጋ ቆሞ እየጠበቃን ነው። ምንም ችግር የለም ጠብቀኝ እያለችው ነው። ከዛም በኋላ ስልክ ተደወለለት። የተደወለለት ከሳልቹክ ነበረ። ሄሎ ሳልቹክ፣ ያቺ ልጅ ስልኳን አገኘ እንዴ? ስኮላርሽፕ የሰጠናት እያለው ስለ ጃነን እየጠየቀው ነበረ። ጃነን አሁን የዳሪያ ጓደኛ ናት። ስለ እሷ አንዳንድ ነገር እየጠየቀው ከዛ በኋላ ጃነን አሁን ቱርካንን ከዳሪያና ከዶኑሽ ጋር ሶመር ለማገናኘት እየሞከረ ነው። እንድታመቻች እያደረገ ነበረ። ከዛ እሷ ስትመጣ ወተና አየር እንቀበል እያላን ነው። በሌላ በኩል ሙስጠፋ ወደ ዶኑሽ እየመጣ ነው ያለው። ከዛ በኋላ አቶ ኦዛር ኢዝሚር እንደላከው ይነግራታል። እንዲህ እየነገራት እያለ በድንገት ተደወለላት። ደዋ ጃነን ናት። ዳሪያ በጣም እየታመመች እንዳለ ተነግራታለች። ከዛ በኋላ ዶኑሽ ትንሽ ተረበሸች። ከዛ በኋላ ሙስጠፋን ኢዝሚር ከሄድክኔን ማድረሰኝ አለችው። ከዛም ብያላን ነው። ከዛ እሷ ባስ እፈልጋለሁ ብላ ባስ ያለበትን ቦታ ስፈልግ እሺ ይዤሽ ሄዳለሁ ብሏት በቀጥታ ወደ ኢዝሚር ሊሄዱ ናቸው። ከዛ በኋላ ጃነን ለሲርዳር ነገረችው ዶኑሽ እየመጣች እንዳለ። ትንሽ ደነገጠ። ያልጠበቀው ነገር ነው። እሷን ብትሆን ይደነግጣል ብላ አላሰበችም ነበረ። ሶመር ደግሞ ከቱርካን ጋር ከቤት እየወጣ ነበረ። ምንም አይነት ተቃውሞ አልፈልግም አብረን እንሄዳለን ብሏት እያቀፈ እየተሳሳቁ መኪና ውስጥ አስገባት። አብረው እየሄዱ ይህን ነገር የምታየው ሚኔ እየተረበሸች ነበረ። ፊቷ በሀዘን ተሞላ። ከዛ ሩቻል የት ነው የሚሄዱት ብላ ጠየቀች። ከዛ ይላ ዛሬ አየሩ ጥሩ አይደለ አቶ ሶመር ቱርካን ይዟት እየሄደ ነው ብላ ትናገራለች። ሚኔ አይላይን ስትናገር ተናዳ ሄደች። ከዛ ሩቻል ጭንቅላቷን ይዛ ውይ ራሴን አመመኝ ብላ እየተጨነቀች ነበረ። ከዛም በኋላ ሳልቹክ ደወለላት። ሚኔ እየጠበቀች ነው ወይ ደርሻለሁ እያለ ነበረ። ከዛ ሩቻል ወደ ሚኔ ተጠግታ ሳልቹክ እየጠበቀች ነው በቃ መሄድ ትችላለች እያለቻን ነበረ። ከዛም በኋላ ሩቻል ለራሷ የምትጠቀምባቸው መድኃኒቶች አሏት ሚኔን አምጭልኝ ብላን ነበረ። አሁን አምጭልኝ ስትላት እንዳጣች ትነግራታለች። ከዛ እስኪ ምናልባት ሚኔ ተጠቀማበት ከሆነ በሚል ምክንያት መኝታ ክፍሏን መፈተሽ መበርበር እንዳለባቸው ይነጋገራሉ። ከዛ ሊፈትሹ ገቡ። በሌላ በኩል ሶመር ደግሞ ቱርካንን ይዟት ከአይቫክ ከተማ እየራቀ ነበረ። ከከተማው ሲወጣ ወዴት ነህ ብላ የጠየቀችው እዚሁ ነን አየር እንቀበል እያላን ነበረ። በቀጥታ እየሄዱ ናቸው። አሁን ዶኑሽና ዳሪያ ተገናኙ። ዶኑሽ ደንግጣ ነበር የመጣችው ዳሪያ ታማለሽ ብላ። ዳሪያን ስታያት ግን ደህና ናት። ሙስጠፋ መጣ። ከዛ ዶኑሽ ሙስጠፋን እያስተዋወቀች ነው። ዳሪያም ከዚህ ቀደም እንደተዋወቀችው ትናገራለች። በሌላ በኩል ሶመር እንዲሁም ቱርካን ደግሞ ግማሽ መንገድ ከሄዱ በኋላ አሁን የሆነ ቦታ ሆነው ቁጭ ብለው ሻይ እየጠጡ ነበረ። አብረው የሆነ ነገር እየበሉ እየተጫወቱ። በሌላ በኩል ሶመር የሚያስበው ትናንትና ማታ እናቱ የነገረችውን ነው። ምናልባት ቱርካን ከዚህ ስትረስ ነጻ ከወጣችና እንደገና የሆርሞን መዛባቷ ከተስተካከለ እንደገና ፍሬ ሊኖራት እንደሚችል ተነግረው ነበረ። አሁን ይህን ያስታውስና ቱርካን የበለጠ ደስተኛ ለማድረግ እየጣረ ነበረ። አሁን እነ ሩቻል የሚኔን ክፍል እየበረበሩ ናቸው። እስካሁን ድረስ ምንም ነገር የለም። አይ በጣም የሚያሳዝን ነገር ነው። በበቃ ክፍሏን እንደፈተሽ ነው እንዳትነቃበን አስተካክሉንም ነገር በደንብ ትላታለች። ከዛ በኋላ አይላ በደንብ እያስተካከለች ነበረ። በድንገት ቆሻሻ መጣዩን ዝቅ ብላ ስትመለከት መድኃኒቱን አገኘችው። ብልቃጡን ስታገኘው እንዴ ወይዘሮ ሩቻል ተመልከቺ አለቻት። ሩቻል ስታየው ደነገጠች። ይሄ በጣም ከባድ መድኃኒት ነው። በሌላ በኩል እነ ሙስጠፋ ኢዝሚር ተቀምጠው እየተጮቱ ናቸው። በድንገት ሶመር ቱርካንን ይዟት መጣ። ዳሪያ ገና ስታያት ዘገነናትና ትታልትሄድ ነበረ። ከዛ ሶመር እጇን እየያዘ አብሯቸው አውሩ ብሎ ለሶስት ብቻ እንዲቀመጡ አድርገው ወንዶቹ ሄዱ። ከዛ አብረው ለሶስት እያወሩ ነበረ። ከዛ በኋላ ቱርካን ምን እንዳጋጠማት ሁሉ ነገር መናገር ጀመረች። ልጇም እንደወረደ ነገረቻቸው። ከዛ ለቀሱ፣ አዘኑ። እሷን እያባበሉ ነበረ። ገና አባቷም ከቤት እንደወጣና ከእናቷ ጋር እንደተጣላ ዶኑሽ እያወራች ሁሉም ደንግጠዋል። በዚህ አጋጣሚ ቱርካን ይቅርታ እየጠየቀች ነው ዳሪያን። ባለፈው በጥፊ መታት ነበረ። ዳሪያን ብትሆን ቱርካን እህቷ ከባድ የሆነ ጊዜ እያሳለፈች ስለሆነ ይቅርታዋን ተቀበለች። አቅፋት እሷን እያባበለቻት ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።